ተቃዋሚ ፓርቲዎች ዶክተር መራራ ኢንጂነር ይልቃል ሌሎችም ጓደኛሞች ናቸው። ወደ 10 ጊዜ ፎርማል የፖለቲካ ፓርቲ አይደላችሁ፣ ኢትዮጵያን አታውቁት ብያለሁ። ዶክተር ማወቅ አገር ማለት ቀላል አይደለም። ይሁን ያለው ኢህአዴግም ቢሆን ራፍ ነው 50% ነው የሚያውቃት ሀገሩ። ታሪኩ አልመረመረም፣ አላወቀም። ዋናው አንድ የሚያደርገን ስቃያችንና ጸጋችን ትንሽ ነው ብያለሁ። ይሄ ብናውቀው ጥሩ ፖለቲካል ፓርቲ ልንመሰርት እንችላለን እና የፖለቲካ ፓርቲ ኤክሰፕት አንድ ወይም ሁለት ብያለሁ። አብረን ነው የምናወራው ብዙ ጊዜ እና ይሄ አሁንም እላለሁ። ግን ምንድነው የፖለቲካል ስታንዳርድ የሚለው እሱ ማወቅ ነው። ስለዚህ በመጨረሻው ግን በዚህ ግርግር ስንሄድ ግርግር ውስጥ ነው ያለነው። አት ዘ ኤንድ ኮር ፖለቲካል ፓርቲስ ክላስ ቤዝድ የሆኑ ሊመጡ እንደሚችሉ እገምታለሁ። ኢህአዴግ ደግሞ ራሴ ማጥፋት አለብኝ፣ የኔ ድል ራሴን ማጥፋት ነው ብለዋል። አለማቋረጥ እገዛለሁ አይደለም፣ መጥፋትም ያለበት መጥፋት አለብኝም ብለዋል። የኔ ድል የኔ መጥፋት ነው። ባለቤቶቹ የካፒታሊዝም ባለቤቶች ላባደሩና ባለሀብቱ መምጣት። ስለዚህ ዱርዬ አዛውንት ወያኔ እንደ ልቡ ተናጋሪ እንደ ልቡ ዘርጣጭ በአንድ ወቅት ፕሮፌሰር መስፍን ወልደማርያም እውነታውን ቁልጭ አድርገው ለህዝብ ተናግረው ነበር። እንደሰማችሁት ስብሐት ነጋ ምሁራኑን በድፍረት ብልግና ንግግሩ ኢትዮጵያን አያውቋትም ብሎ ደንፍቷል። ስብሐት ነጋ ያንተና የመሰሎች ትግል ከአፋር ከጎንደር ወልቃይትን ከወሎ ራያን በመቀራመት ታላቋ ትግራይ ወይም በእናንተ አነጋገር አባይ ትግራይን መመስረትና የተቀሩትን ብሔራት እርስ በርስ በማጋጨት 25 ዓመታት ሙሉ ትናንሽ ሀገራት ለመፍጠር ለፍታችሁ ሳለ የኢትዮጵያ ሕዝብ ተነስቶባችኋል፣ ነቅቶባችኋል። ይሄ በስብሰባ መልካም አስተዳደር ቅብጥርሶ ወሬ ወይም ዲስኩር የተጀመረውን አብዮት አያዘናጋም፣ አይቀለበስም። የህዝቡ አንድነት ከመቼውም በበለጠ ተጠናክሯል። አንተ እንዳልከው ወያኔ ሳይሆን ህዝቡ ወያኔን ያስወግዳል፣ ወያኔን ያጠፋል። ሞት ለወያኔ፣ ኢትዮጵያ ለዘላለም ትኖር። አሜን።